ቤኪ በአንድ ሁሉንም ነገር እያመነ ይገኛል በዚህ ሰዓት ማለት ነው። ልጅቷ ሙሉ በሙሉ ውሸታም ማለት አይቻልም። አንተ በሰው እርግጠኛ መሆን አትችልም ተባብሎ እንግዲህ ቤኪና ፍፄ ተፋጧል። ፍፄ ብሩክን አውቀዋለሁ፣ ወንድሜ ነው፣ ጓደኛዬ ነው፣ ይህንን ነገር በጭራሽ ሊያደርገው አይችልም እያለ ይገኛል። ቤኪ ደግሞ እንደዛ ማለት አይቻልም፣ ሰውን ሙሉ በሙሉ ልናምነው አንችልም፣ ምን እንዳደረገ ምን ታውቃላችሁ እያለ ይገኛል። ተመልካቾችም እንግዲህ ብዙዎቹ ቤኪን እየሰደቡት ይገኛሉ፣ አንተ መላጣ እያሉ ማለት ነው። የዩ እርግዝና አስመልክቶ እንዲሁም ብሩክ ያለው ነገር አስቸጋሪ ሆኗል። ውስብስብስብስብ ያለ ነው። ጓደኞቹም እስኪጠራጠሩት በቃ ሰው እኔ የእውነቴን ነው ብሩክ ይህንን ነገር 100% አድርጎት ከሆነ ማለት ነው እና ከዚህ በኋላ ሰው ላላምን የእውነቴን ነው እግዚአብሔር ምስክሬን፣ ሰው ባወራው ልክ እንደማይኖር ሰው ማመን፣ በተለይ ወንድን በቃ ማመን አልፈልግም ከዛ በኋላ ማለት ነው። ገና እውነታው አልተረጋገጠም፣ ግን ቤኪ 100% በቃ ይሄ ነገር እንደሆነ ብሩክ እንደተሳሳተ ነገር ነው እያደረገ የሚናገረው። በእርግጥ ያው ብሩክ ማስረዳት አቅም የለውም። ይሄን ያለው ነገር ቀደም ብሎ ቪዲዮ እያየው ነበረና ብሩክ ወደ ቡታጅራ ሊሄድ እያሰበ ቀን ምን አለ መሰላችሁ፣ ደጋግሜ ቪዲዮን እያየሁት ነበር አሁንና ምን አለ ከቅመሜ መለየት በቃ የሞት ያህል እንደሚከብደው እንደገና ደግሞ እዛም ሄዶ በጣም በህይወቱ ከባድ ዋጋ የሚያስከፍለውን ነገር እንደሚያደርግ መጨረሻ ላይ ግን ጥሩ ነገር እንደሚፈጠር ሀይሚ የሚሆነውን ነገር የሚፈጠረውን ነገር ሁሉንም ችላ ማለፍ እንዳለባት ምንም ነገር ቢላት ምንም አምናው ተቀብላው አብራው እንድትቀጥል አይነት ነገር ነው እያለ የሚገኘው። እንደውም መጨረሻ ላይ እንደዚህ ያለ ነይ እስኪ ቀመሜ እንደው እርጉዝ አይደለች ምናምን ብሎ የሆነ ነገር ቅንጭብ አድርጎ አውርቶ ነበረ። ለማንኛውም ግን ብሩክ ዋጋ ያስከፈለው ምን መሰላችሁ? ውሸቱ ነው። በቃ መዋሸት አለበት። አንዳንዴ ውሸት ማለት ነው በሁለት አንጻር ተዋሻላችሁ። አንደኛው በቃ እውነትን ለማጥፋት ትዋሻላችሁ፣ ለመደበቅ የተፈጠረውን ነገር ማንም እንዲያውቅባችሁ ስለማትፈልጉ ትዋሻላችሁ። ሁለተኛው ነገር ደግሞ አብሯችሁ ያለን ሰው ላለማጣት ስትሉ ያንን ነገር ደብቃችሁ ትኖራላችሁ። ሌላኛው ሶስተኛው ነገር ደግሞ በቃ እናንተ መታማት ወይ ደግሞ በዛ ሰው በቃ የሆነ መተቸት ውሸታ መባል ስለማትፈልጉ በቃ አላ አይደለ እውነታ እያስመሰላችሁ ውሸታችሁን እያዋሻችሁ እየደበቃችሁ ትሄዳላችሁ ማለት ነው። እና ብሩክ ከሶስት አንዱን ነው። አንደኛ ወይ ደግሞ ሀይሚን ማጣት ስለማይፈልግ ነው ይሄንን ውሸት እየዋሻው፣ ወይ ደግሞ ሆን ብሎ በቃ ከሀይሚ ጋር መሆን ካልቻልኩኝ ከዛች ልጅ ጋር ሆናለሁ ብሎ ነው። ወይ ደግሞ ከዛች ልጅ ጋር ያልቋጨው ያልተጨረሰ ነገር እንዳለ ወይ ሊኖር ይችላል። እንደዛ ብዬ ነው የገመትኩትኝ እንጂ ሆን ብሎ ሀይሚን የእውነት በዚህ ልክ ሊቀየር አይችልም። በዚህ ልክም አስመሳይ ሊሆን አይችልም። በዚህ ፍጥነት ይሄን ሁሉ ውሸትም ሊዋሻል ብዬ አላስብም። ብሩክ ልንረዳ አሁንም እየሞከረ ነው። ግን የገዛ ጓደኛ አብሮ የበላ አብሮ የጠጣ ካጠገብ ያለ ሰው እውነታውን እየተናገረ ነው። አምኗል። ኦልሬዲ ሙሉ በሙሉ ልጁ ያንተ እንደሆነ አምኗል። እና ፍፄም ሁሉም ሰው እዩ ላይ እየፈረደ ጓያለ ነው የሚገኘው። አንደኛ ነፍሰ ጡር ስለሆነች እኔ አልሳደብም ብያለሁ፣ አቁሜያለሁ። ከተሰደበም ብሩኬ ነው። ምክንያቱም ይኸውላችሁ መጣህብኝ እንጂ አልመጣሁብህም ነው ያለችው። ይህን ነገር አድርጎት ከሆነ መወቀስም መሰደብም ያለበት ወይ ደግሞ መተቸት ያለበት ብሩክ እንጂ እዩ አይደለችም። የሆነ ነገር ባይላት የሆነ ነገር አንድ ሴት ልጅ ከማታፈቅረው ሰው ጋር ከማትወደው ሰው ጋር አትተኛም። እሷ ስለምትወደው ስለምታፈቅረው ሊሆን ይችላል ይህንን ነገር ያደረገችው፣ ደስተኛ ሆና ሊሆን ይችላል። ብሩክ ደግሞ ምናልባት ጊዜ ለማሳለፊያም አስቦ ሊሆን ይችላል። ይሄ ነገር ችግር እንደሚያመጣበት ስለ ነገም አላሰበም ይሆናል። በዛ ሰዓት፣ በዛ ሰከንድ፣ በዛ ደቂቃ ማለት ነው። ዋናው ነገር ልጁ የብሩክ ነው ወይስ አይደለም የሚለው አሁንም እንደተንጠለጠለ ነው። እኔም አሁንም የብሩክ ልጅ መሆኑን አላምንም። ከሆነም ደግሞ መክፈል ያለበትን ዋጋ ይከፍላል። ሀይሚን ግን ለቀቅ ያደርጋታል። እንዲህ እየተጫወተባት እየቀለደባት በአንድ ሁለት ሴት የሚያሯሩጥ ከሆነ ነገማ በቃ በእጁ ሲያስገባት፣ ነገ በ80 ሲያስራት፣ ነገ ሲያገባት፣ ነገ አብሯት መኖር ሲጀምር ጠቅልሎ እንደፈለገ ነው የሚጫወት። 10 ሴት እያመላለሰ እሷ ጨጓሯ ሲላጥ የምትኖርበት ነገር የለም። በቃ አንዱን ይምረጥ፣ እውነታውን ያውጣ፣ ይናገር። እውነት ካለው ከሀይሚ ጋር መሆን ይችላል። ሀይሚን ሁሉን ነገር አስረድቶ፣ ካልሆነ ደግሞ እዩ ጋር ሆኖ ልጁን ማሳደግ፣ ስለ ልጁ ማሰብ እንዲሁም ደግሞ ስለ እሷ ማሰብ ሊኖርበት ነው ማለት ነው እንጂ በአንድ ላይ ሁለት ሰው ማሯሯጥ ወይ ደግሞ ሁለት ሴት ላይ መጫወት፣ ሁለት ሴት ላይ መቀለድ በጣም ከነውርም ነውር ነው። አይደረግም፣ ብልግናም ነው። ከብሩክ ይሄንን አንጠብቅም። ግን ደግሞ
ከፊቱ ያስታውቃል። የሆነ ስህተት እንደሰራ፣ የሆነ ፋውል እንደሰራ፣ የሆነ ከባድ ነገር እንደያዘችበት ያስታውቃል። ምናልባትም የሆነ ሰዓት ላይ እኔ እስከማውቀው ድረስ በጣም እንዳስቀየመችው እንዳስከፋችው ነው እኔ የማውቀው። የድሮ ፍቅረኛው የድሮ ሚስቱ የነበረችው በጣም እንዳስከፋችው በጣም እንዳስቀየመችው አላደር ጎድተው እንደሄደች ሰባብረው እንደሄደች እሷን በማመኑ በጣም ብዙ ዋጋ እንደከፈለ ብዙ ችግር እንዳጋጠመው ነበር ደጋግሞም ሲናገር የነበረው እንጂ እሱ ጎድቷት ቢሆን አስቀይሟት አስከፍቷት ቢሆን እች ልጅ ይህን ያህል ርቀት አትሄድም ብዬ አሰብኩኝ። ወይም ደግሞ እንደዚህ ማለት አላቅም ሆን ብላ ነው የመጣችው። ግን ያው ልጅቷ ለመበቀል ነው። አጋጣሚውን ተጠቀመች። እሷ ህመም አለባት፣ ቁስለት አለባት፣ ንዴት አለባት፣ ብስጭት አለባት። የፈለገችውን አጋጣሚ ተጠቅማ ይሄን ነገር ማስተካከል ነው የምትፈልገው። ወይም ደግሞ በቃ እልህ በቃ በቀል መበቀል ነው የምትፈልገው። ያው የእሷ ህይወት ተመሰቃቅሎ የእሷ ህይወት እንደዚህ ሆኖ የእሷ ህይወት መንገድ ላይ አየር ላይ ቀርቶ አብሯት የነበረ ሰው በፍቅር ብዙ ላይፍ ያሳለፈ ብዙ ነገሮችን ያሳለፉ ጓደኛዋ ወይ ደግሞ ፍቅረኛዋ ባሏ ሌላ ሴት ጋር እንዲህ ሲዝናና እንዲህ ጥሩ ነገር ላይ እያሳለፈ ጥሩ ለውጥ ላይ ጥሩ ህይወት ላይ ስታየው ላትቀና አትችልም። በቃ ይሄ ነው እንደዚህ ነው ማንኛውም ሰው የሚያደርገው ማንኛውም ሰው የሚሰማው ስሜት ነው። ለምን እች ልጅ ብዙ ነገሮችን አሳልፋለች። እኔ እሷን አልወቅስም። ፍፄም ቢሆን አሁን በደንብ በቃ ነገራቶችን እያሰበ ይገኛል። መጀመሪያ ሙሉ በሙሉ ወንድሜ ጓደኛዬ ይህንን ነገር በምንም ተአምር አያደርገውም ብሎ እየተከራከረ ነበር። አሁን ግን ቤኪ ልጅቷን መቃወም የለብንም፣ ልጅቷን ወዳልሆነ ነገር መገፋፋት የለብንም፣ በሰላም ነው መፍታት ያለብን። ይሄ ልጅ እንግዲህ ተወልዶ አሁን ላይ ይታወቃል ተብሎ ነበር። ዲኤንኤ ምርመራ ይደረጋል ተብሎ ነበር። ግን ልጁ የግዴታ ዲኤንኤ ምርመራ እንዲደረግ እንግዲህ ነፍሰ ጡር መሆኗ ይኸው ተረጋግጧል። ነገ ደግሞ እውነታውን ስታውቁ ታያላችሁ። ዲኤንኤው ምርመራ ሲደረግ ሁሉንም የምታውቁት ይሆናል ያለው ቤኪ። ስለዚህ እንግዲህ 3 ወር መጠበቅ አለባቸው ማለት ነው። እንግዲህ ከባድ ነው 3 ወር። እኔ እንጃ አላቅም። ሀይሚ ራሱ እንዴት ችላው እስከዛ ጊዜ ተጠብቀዋለች? ከዛ በፊትስ እንዴት ነው ማሳመኛ ቃል ልታገኝ የምትችለው? በምን መልኩ ነው የነሱ በቃ ብሩክና ሀይሚ ሊቀጥሉ የሚችሉት? እስከ 3 ወር የሚለው ነገር 4 ወርም ሊፈጅ ይችላል። በነገራችን ላይ ወዲያውኑ 9 ወርም እንደሞላት ላትወልድ ትችላለች እና አስቸጋሪ ነው። እኔ እንጃ በጣም እንደዚህ አይነት ውስብስብ ህይወትስ እግዚአብሔር ይጠብቃችሁ። የምር የሚያስጠላ በቃ ሀይሚ ያጋጠማት ነገር ምን አለበት በቃ ትንሽዬ ልጅ ያለ ኃጢአቷ ያለ በደሏ ያለ ጥፋቷ እንዲህ ስትቀጣ እንደማየት የሚያሳምም ነገር የለም። እግዚአብሔርን ነው የምላችሁና ምን አይነት ችግር ውስጥ ነው የከተትካት? ምን አይነት መከራ ውስጥ ነው የከተትካት? በእርግጥ ህይወት አልጋ ባልጋ አይደለም፣ ኑሮም አልጋ ባልጋ የሆነ ነገር የለም። ግን በዚህ ልክ የማይገባትን ነገር በልጅነቷ እስከ ጥግ ድረስ በችግር ተፈተና ያለፈች ልጅ ናት። በጣም ብዙ መስዋዕት ከፍላ ብዙ ችግሮችን አልፋ ነው እዚህ ደረጃ ላይ የደረሰችው። ዛሬ ደግሞ ተሳካልኝ፣ ተስተካከለልኝ፣ ህይወቴም ሰመረ፣ አማረ፣ ተስተካከለ ብላ እፎይ ብላ በተቀመጠችበት ጊዜ ይሄ ያለፈ ጉድ ተጎትቶ ተጎታትቶ እዚህ ደረጃ ላይ በመድረሱ እኔ እጅግ በጣም አዝኜ ልቤ ተሰብሯል። ለሀይሚ የማይገባትን ነገር ነው እያየች እየሰማች እየኖረች የምትገኘው። ያሳፍራል። ባጭሩ አሁንም እኔ እቅዴ በቃ እግዚአብሔር ሆይ ምኞቴ እንዳይሆን ነው። በቃ ሀይሚ ደስታዋን አሳይቶ እንዳይነጥቃት ነው። ከብሩክ ጋር በመሆኗ ምን ያህል ደስተኛ እንደሆነች አይተናል፣ ሰምተናል። ሁላችን የምናውቀው ነገር ነው። ይህንን ደስታዋን እግዚአብሔር እንዳይወስድባት በቃ በዚሁ እንድትቀጥል በዚሁ ደስተኛውን እንድትኖር ትልቁ ምኞቴ ነው። ብሩክም ደግሞ እውነታው ወጦ ሀቅ ካላ ሀቅህ ወጦ የእዩም ራሱ ሀቅ ካላት ሀቋ ወጦ በቃ ሁሉን ነገር በሰላም የምናይበት ማለት ሁሉም ነገር የሚፈታበት ችግሮች ተስተካክለው ሰላም እንዲሆኑ ነው ምኞቴ። ይህንን ነው ልላችሁ የምችለው። ከዚህ በላይ ብዙ ማውራት አልፈልግም። ግን ቤኪ በዚህ ልክ እርግጠኛ ሆኖ እግዚአብሔርን ነው ብላችሁ ሀይሚንና ብሩክን በምንም ታምር መጉዳት የማይፈልግ ልጅ ነው። ግን በዚህ ልክ እንዲህ ከተናገረ ወይ ደግሞ ሌላ ከባድ የያዘችባቸው ሚስጥር አለ እያስፈራራቻቸው ያለችበት ነገር ሊኖር ይችላል። ወይ ደግሞ ይሄ ልጅ በትክክል የብሩክ ሊሆን ይችላል ብዬ ግምቴን አስቀምጣለሁ። ግን እንዳይሆን አሁንም ምኞቴ ነው። ሁሉም ሰው ተወዛግቧል፣ ተጨናንቋል። በጣም በሀይሚ መታመም በሀይሚ እንዲህ ጭንቀት ውስጥ በመግባት ሁሉም ተጨንቋል። ብቻ እግዚአብሔር እውነታውን ያውጣ። ጊዜ ለሁሉ በቃ ጊዜ የሚፈታው ብዙ ችግሮች ይኖራል። እሱን አብረን የምናየው ይሆናል። ለጊዜው ግን ይህንን ይመስላል የነበረኝ ሀሳብ። ስለነበረን ቆይታ አመሰግናለሁ።